የሰጠሽ ማአት ነገር ካንቺ ነው። አንቺ ነው ላክሽልኝ። እናትሽ ብቻ ሳትሆን አንቺ ነሽ። ሰላም ጤና ይስጥልኝ። የተከበራችሁ ውድ አስቱቱ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እየተመኘው ዛሬ ስለ ፋኒና ሳምሪ ከፍርድ ቤት በኋላ ጉዳቸው ወይም ደግሞ ሚስጥሬ ብለው ያወሩት ነገር ለሰው አሳልፈው የሰጡት ሚስጥር እየወጣ ይገኛል። ይህም የሆነው ደግሞ ሁለቱም በሶሻል ሚዲያ ወጥተው አንተ እንደዚህ አንቺ እንደዚህ ከተባባሉ በኋላ እናንተ ያልደበቃችሁትን ሚስጥር እኛም እንደብቅላችሁ ለምንድን ነው ያሉ ይመስላሉ። የተነገራቸው ሚስጥሩን አንቺ እንደዚህ ብለሻል፣ እሱ እንደዚህ ብለዋል እያሉ ሚስጥራቸውን አደባባይ እያወጡት ነው። ይህ ሚስጥር እንግዲህ ለሰው የማይነገር በባልና ሚስት መካከል ብቻ የሚቀር ሚስጥር ሲሆን እንግዲህ አሁን ላይ እየወጣ ያለው መረጃ ምንድን ነው? ሳምሪ ከሱ ጋር በነበረችበት ሰዓት የተናገረችው አንዳንድ ነገሮች እየወጡ ነው። በነገራችን ላይ እነዚህ ነገሮች በጣም አደገኛ፣ በጣም የሚያስፈሩ፣ ለነገ ለወደፊት ህይወታቸው በጣም የሚያሳዝን ነገር ነው እየወጣ ያለው። ዛሬ በተጣሉበት ዛሬ በተጋጩበት ነገር ለዛውም ሁለት ልጆች አፍርተው የዚህን ያክል ነገር አውጥተው አደባባይ ማውጣታቸው ለምን እንደሚጠቅማቸው እኔ ግራ እስከሚገባይ ድረስ እየተገረምኩኝ ነው። እልህ ተያይዘዋል። አዎ በእርግጥ ሁለቱም እልህ ተያይዘዋል። በዛኛው በኩል የሆነ ነገር ሲነገር በዚህኛው በኩል አይደለም እንደዚህ ነው የተባለው እየተባለ እልህ የተያያዙበት ነገር ግን ልጆቹን ነው የሚጎዳው። ልጆች አላቸው፣ ሁለት ልጆች ገና የሚወጡ ህፃናቶች የሚያድጉ ነገ ከነገ ወዲያ የአባትና የእናታቸው ታሪክ ግን የሚያሳፍራቸው ሆኖ ነው ያየሁት። ምንድነው እንግዲህ እየወጣ ያለው ሚስጥር? በነገራችን ላይ እኔ ሳምሪ በጣም አስተዋይ ልጅ፣ በጣም ጠንካራ ልጅ ነበር የምትመስለኝ። አሁን እርግጥ ነው ጠንካራ ነች፣ ለእኔ ጠንካራ ነች። እንደዚህ ስል ፋኒ ጠንካራ አይደለም እያልኩ አይደለም። እሱም በጣም ጎበዝ አባት ነው። ግን ሁለቱም ግዴታ አለባቸው። ወደዚህ ዓለም የመጡት በእነሱ ምክንያት እስከሆነ ድረስ ፈጣሪ አምኖባቸው እስከሆነ ድረስ ልጅ የሰጣቸው ልጆቻቸውን በጋራ ተመካክረው ተግባብተው ማሳደግ ሲገባቸው፣ ሁለቱም ግን እነሱ በተያያዙት እልህ ልጆቻቸውን እየጎዱ እንዳለ ነው የሚሰማኝና ፍርድ ቤት ነበሩ። እንግዲህ ከዚህ በፊት መለያየታቸው ከተሰማ ጀምሮ በጣም ብዙ ነገሮች በእነሱ ቤተሰብ እየተካሄደ ይገኛል። የፍርድ ቤት ውሳኔው እንግዲህ እሱም ሲጀመር እንደከበደው በእርግጥ ነው ይከብዳል። ሁለት ልጆች አይደለም በውጭ ዓለም አገር ቤትም ሆኖ ሁለት ልጅ ለብቻ ወንድ ልጅ ማሳደግ ይከብዳል። ያ ማለት እናት ብቻ ናት ኃላፊነት መውሰድ ያለባት አይደለም። ያው ግን እንደተለመደው ለሴት ልጅ ይቀላል ስለተባለ ያው ሳምሪ ወስዳለች። ሳምሪም እንግዲህ እኔ አሸንፌ ወሰድኩ፣ እሱም ደግሞ እኔ ስለፈለኩ ነው የሰጠኋት የሚባባሉበት ደረጃ አለ። ያን ለነሱ እንተዋውና አሁን ወደ ወጣው አዲስ ወደሚያነጋግረው መረጃ እንለፍ። ከዚህ በፊት ከሳምሪ እናት ጋር ከጂጂ ጋር ፋኒ ማለት አጸያፊ በሆነ ነገር ጸብ ተነስቶ ነበር። ገና ሳይለያዩ በፊት ሊደፍረኝ መጥቶ እቃውን አየሁት ምናምን የሚል ነገሮች ተነስተው ነበርና ያ ነገር እንግዲህ ወደ ክስ እንወስዳለን እንደዚህ ተባብሎ ምን ላይ እንደደረሱ ራሳቸው ያውቃሉ። ከዛ የባሰ ነገር ስለመጣ ማለት ነው። አሁን ግን ያ ነገር ተሻሽሎ ያ ነገር ተቀምሞ ይሁን ተሻሽሎ እንግዲህ ይሄንን ነገር ያለችው ማለት የፋኒ እቃው ትንሽ ነው ብለሽ የተናገርሽው ራስሽ ነሽ ብለው ሚስጥር አወራችን፣ ከዚህ በፊት ሚስጥሯን ገበናዋን ትነግረን ነበር ያሉ ሰዎች መረጃ እያወጡ ይገኛሉ። ይህ ነገር በጣም ነው የሚያሳፍረው። በነገራችን ላይ ሰውን የሚፈጥረው ፈጣሪ ነው። እንግዲህ ሁሉንም ነገር እሱ በልኩ እስከፈጠረ ድረስ አንድ ሰው ደግሞ ባሌ ሚስቴ ብሎ እስከያዘ ድረስ እቃውም ትንሽ ይሁን ትልቅ ይሁን አብራው የምተኛው አብራው የምትኖረው አብራው የኖረችው ከዛም አልፎ ሁለት ልጅ ያተረፈችለት
ራሷ ባለቤቱ ሚስቱ ነች፣ የልጆቹ እናት ነች፣ 2 ልጅ አትርፋለች። ይሄንን አደባባይ አውጥቶ በራሷ አንደበት እውነት እንደተባለው ተናግራ ከሆነ በጣም የሚያሳፍር ነገር ነው። በነገራችን ላይ እኔ ያንን ቃል በቃል ራሱ ማስገባት በጣም ነው የሚከብደው የሚደብረው። ስለዚህ የባልሽን ገበና አውጥተሽ ስትናገሪ ወይም የሚስትህን ገበና አውጥተህ አደባባይ ላይ ስትናገር የራሳችሁን ገበና ነው አውጥታችሁ የምትናገሩት። ለኔ ያን ነገር መጥታችሁ ብትነግሩኝ እኔ አይደለሁም ከዛ ሰው ጋር ህይወት ያሳለፍኩት እናንተ ናችሁ። ለዛውም ቀላል የሚባል አመት አይደለም። 7 አመት ሙሉ አንድ ላይ ኑራለች። ስለተመቻት ስለደላት ወይም ስለተስማሙ መሰለኝ ያንን ያክል አመት የኖሩት። ወይስ ደግሞ የተለያያችሁበት መንገድ ምንድነው? በዛ ምክንያት ነው ወይ አልተመቸሽ ሊሆን ይችላል፣ እቃው አንሶሽ ሊሆን ይችላል፣ አላቅም ብቻ ምን እንደሚባል አሁን ላይ ነገሩ በጣም እያስጠላ ነው። እና እንደዚህ አይነት ነገሮችን ባታወጡ ምናልባት ነገ ከነገ ወዲያ እልሃችሁ በርዶ ተስማምታችሁ ልትረጋጉ ትችላላችሁ። አብራችሁ መሆን እንኳን ባትችሉ ልጆቻችሁን በስምምነት ታሳድጋላችሁ። ከዚህ በፊት የተጣሉ የተካሰሱ ሰዎችን እዩ፣ የትም አልደረሱም። ተካሰሱ፣ ተጣሉ፣ ከዛ በኋላ ለልጆቻቸው ሲሉ አብረው ነው የኖሩት። ስለዚህ አሁን እልሁን ትታችሁ የቤታችሁን ገበና ራሳችሁ ያሳለፋችሁትን ላይፍ ራሳችሁ ይዛችሁ እዛው በሰላም ብታሳልፉ ጥሩ ነው። ለምን እናንተ እያወጣችሁ ስላለው ገበና ነው እንግዲህ ሰዎቹ ለኛም እንደዚህ ተነግሮናል እያሉ አደባባይ ሚስጥራችሁን የሚዘሩት ማለት ነው። እናንተ ያልደበቃችሁት እናንተ አንቺ የፋኒን ገበና ፋኒ ያንቺን ገበና ካልደበቀልሽ ሌላው ሰው ሊደብቅልሽ አይችልም። ወይም ደግሞ የሶሻል ሚዲያ ሰው እኛ አጀንዳ ከሰጣችሁን እናወራበታለን። ለምን ሚዲያ ላይ የወጣችሁት አስተያየት ስጡን ብላችሁ ነው። እሱ እንደዚህ አድርጎኛል፣ እሷ እንደዚህ አድርጋኛለች፣ አስተያየት ስጡኝ ነው። ግን ከአስተያየት ከመስጠቱም አልፎ የውስጣችሁን ገበና አሁን እንግዲህ እሱ እንደዚህ ነው ከተባለ ምናልባት እሱ ደግሞ ወጥቶ የእሷ እቃ እንደዚህ ነው ቢል በጣም አጸያፊ ነገር ነው። በጣም የሚደብር ነገር ነው። ለምን ሁለታችሁ ተዋዳችሁ ተፋቅራችሁ ያሳለፋችሁትን የሰራችሁትን ቪዲዮ ዞር ብላችሁ እዩት። ሌላው ቢቀር ያሳለፋችሁትን ነገር እዩት። ምን እያስተማራችሁ ነው? ምን እያስቀመጣችሁ ነው? ለሌላው ሰው ተውት። ለልጆቻችሁ ምናልባት ዛሬ አማርኛ አይችሉም ወይም ደግሞ አማርኛ ሳይለምዱ እናሳድጋቸዋለን ብላችሁ ከሆነ ነገ ከነገ ወዲያ ሊለምዱ ይችላሉ። ከዛ ላይ ደግሞ ጎግል አለ፣ በጣም ብዙ የተለያዩ እንትኖች አሉ። ሁሉንም ነገር ወደ ፈለጋችሁት ቋንቋ ተርጉመው መረዳት እንድትችሉ የሚያደርጉት። ነገ እነዚህ ልጆቻችሁ አድገው ዛሬ እኔ ያሳድጋለሁ ወይም እሱ ያሳድግ እያላችሁ የምትጣሉት ልጆቻችሁ አድገው እናትና አባታችን በምንድነው የተጣሉት ብለው ሲጠይቁ እናንተን ሳይሆን ሶሻል ሚዲያ ላይ የተረጨውን ነው የሚያዩት። ለምን የሶሻል ሚዲያ ሰዎች ናችሁ። ሁሉንም ነገር አደባባይ አውጥታችኋል። ምንም የቀራችሁ የለም እኮ። አሁን እኮ የተኛችሁበትን ፖዚሽን መናገር ብቻ ነው የቀራችሁ እንጂ ሁሉንም ነገር አውርታችሁታል። ዛሬ ለማንም እንትን ልል አይደለም የመጣሁት። ፋኒ እንደዚህ ነው ወይም ሳምሪ እንደዚህ ነው፣ ፋኒ ጀግና ወይም ሳምሪ ጀግና ልል አይደለም። ግን የምታደርጉት ነገር በጣም እየደበረ ወይም እያስጠላ ነው የመጣው። በተለይ ለልጆቻችሁ አስቡ። በቃ የተማርነን ካላችሁ እንደ ተማረ ሰው አስቡ። ቢያንስ ትልቅ ሀገር፣ ዘመናዊ ሀገር፣ የሰለጠነ ሀገር ነው ያላችሁትና በጣም አስቡ። ከዛም አልፎ ተርፎ ብዙ ነገሮች በልጆቻችሁ ላይ ሊሄድ ስለሚችል ለዛ ነገር ተጠንቀቁ ለማለት ነው የመጣሁት። ብዙ ነገር መናገር ፈልጋለሁ አለ ብዙ ነገር የሰማሁት ነገር አለ። እናንተ ታወጣላችሁ፣ እኛ ደግሞ አውጥተን እንፈተፍታለን ማለት ነው። ግን ሀሳብ አስተያየታችንን ደግሞ እናንተ በሄዳችሁበት ሳይሆን እኛ ራሳችን በሚሰማን የሚሰማንን ወይም ደግሞ ይሆናን ብለን የምንናገረውን ነገር ነው እና የምንናገረው። ሁሉም ነገር የምትናገሩን ነገር ትክክል አይደለም ለማለት ያክል ነው። እና ገበናችሁን እናንተ ያልደበቃችሁትን ማንም ሊደብቅላችሁ አይችልምና ገበናችሁን ካሁን በኋላ ያለውንም ሸፍኑ፣ በቃችሁ ለማለት ያክል ነው የመጣሁት። ለዛሬ እንግዲህ የመጣሁት በቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን ባይ